እንኳን ለሊቀ ሰማዕቱ ቅዱስ እስጢፋኖስ ወርኃዊ በዓልና በዚች ቀን ታስቦ የሚውሉ ዓመታዊና ወርኃዊ የቅዱሳን በዓላት በሰላምና በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። ከዚህ በመቀጠል በሐምሌ 17 ቀን የሚነበበውን የሊቀ ዲያቆን ቅዱስ እስጢፋኖስን ገድል ማንበብ እንጀምራለን። ይህን ዩቲዩብ ቻናል ላይክ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ቦታ እንድጽፉና ሀሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃለ እግዚአብሔር አሜን ይሁን ይደረግልን እያላችሁ እንድጽፉ አገልግሎታችን እንድታበረታቱና እንድትደግፉን እንዲሁም ደግሞ ለሌሎች ወንድሞች እንዲዳረስ እንድታደርጉ እንጠይቃለን። እንደ አምላክ በሚሆን በወልድ መንፈስ ቅዱስ ስም አምነን የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስ በወርኃ ሐምሌ 17 ቀን የሚነበበው ዜና ገድሉ ነው። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታ ከሁላችን ከሕዝበ ክርስቲያንና ከኔ ከገብረ ማርያም ጋር ዘወትር በየጊዜውና በየሰዓቱ ለዘላለሙ ይኑር አሜን። ክፉዎች አይሁድ ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስን በድንጋይ እየወገሩት ሳለ ኋላ ሐዋርያ ቅዱስ ጳውሎስ የተባለ ሳውልም ከእነርሱ ጋር ተባብሮ ልብሳቸውን ይጠብቅ ነበረ። ንዑድ ክቡር ቅዱስ እስጢፋኖስ እነሆ ሰማያት ተከፍተው የእግዚአብሔር ልጅ በአባቱ ቀኝ ተቀምጦ አያለሁ አለ። እሊህ አንገታቸው የደነደነ ልቦናቸው በትዕቢትና በዓመፃ የተመሉ ክፉ አይሁድ ይህን ነገር ከንዑድ ክቡር ቅዱስ እስጢፋኖስ በሰሙ ጊዜ እንዲህ ያለውን ሰው በሕይወት ሊኖር አይገባውምና ከሀገራችን አስወግዱት እያሉ ተቆጡ። ልብሳቸውን እየወረወሩ በራሳቸው ላይ ትቢያ እየነሰነሱ በታላቅ ቃል ይጮኹ ጀመር። ጸጋ እግዚአብሔር የተመላ በሕዝቡ መካከል ድንቅ ተአምራትን ያደርግ የነበረ ንዑድ ክቡር ቅዱስ እስጢፋኖስ ግን ከእስማኤል በርጤውያን ከቀርኔዮን ምኵራብ የተነሱ ከእስክንድርያና ከኪልቅያ ከሲያም ወገን የሆኑ በከሰሱስ ጊዜ ይቃወሟቸው ዘንድ አልተቻላቸውም። በመንፈስ ቅዱስና በጥበብ ተመልቶ ይመልስላቸው ነበረ። ከዚያ በኋላ የሐሰት ምስክሮችን አዘጋጅተው ይህ ሰው በነቢዩ ሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ይሉ ዘንድ መከሯቸው። ሕዝቡና መምህራኑ መጻሕፍቱን አወቋቸው። ሊቀ ዲያቆን ቀዳሚ ሰማዕት ብፁዕ ቅዱስ እስጢፋኖስ ከበው እየጎተቱ በአደባባይ ላይ አንገቱን ይህ ሰው በቤተ መቅደስ ላይ የስድብ ቃል ሲናገር ሰምተነዋል፣ የኦሪትን ሕግ ይሽራል፣ የናዝራዊ ኢየሱስ ቤተ መቅደስን ያፈርሰዋል፣ ነቢይ ሙሴ የሰጣችሁን ኦሪት ይሽራል ሲል ሰምተነዋል የሚሉ የሐሰት ምስክሮቹን አቆሙበት። በአደባባይ የነበሩ ሁላቸውም ፊቱን እንደ መልአከ እግዚአብሔር ፊት እጅግ ያበራ ነበረ። ሊቀ ካህናቱ ቀዳሚ ሰማዕት ቅዱስ እስጢፋኖስ በእውነት እንዲህ ብለሃል ሲል ጠየቀው። ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆን ቅዱስ እስጢፋኖስም አባቶች ወንድሞች ሆይ በእውነት አባታችን አብርሃም ወደ ካራን ከመሰደዱ አስቀድሞ በሶርያ ወንዞች መካከል ሳለ ግዛቱ ፍጹም የሆነ የአምላካችን እግዚአብሔር ተገለጸለት። ከወገኖቹ ተለይተህ ከሀገር ወጥተህ ወደ ማሳይህ ሀገር ሂዳለው። ከዚህም በኋላ አባታችን አብርሃም ከገላዲዮን ወጥቶ በካራን ውስጥ ኖረ። በሞተ ጊዜ እናንተ ዛሬ ወዳላችሁበት ሀገር ፈለሰ። በሕይወት ሳለ ልጅ ሳይወልድም በውስጧ የእግር መራመጃ ያህል ቢሆን የእግር መርገጫ አልተሰጠውም። ነገር ግን እርሱና ከእርሱ በኋላ የሚነሱ ዘሮቹ ይገዟት ዘንድ ተስፋ ሰጠው። ግዛቱ ፍጹም የሆነ ሰማያና ምድር በውስጣቸውን ያለውን ሁሉ የፈጠረ አምላካችን እግዚአብሔር ልጆችን በባዕድ አገር ስደተኛ ይሆናሉ። ግብፃውያንም 400 ዓመታት ይገዟቸዋል። እነርሱም የገዟቸውን እሊህን ሕዝብም እግዚአብሔርን የገዛችኋለሁ ወደዚህ ስፍራ መጥተው በዚህ ሀገር ያመልኩኛል ይላል። ምስጋና የባሕርይ የሆነ አምላካችን እግዚአብሔር ትምህርተ ግዝረትን ሰጠም። አባታችን አብርሃም ይስሐቅን ወለደ። በ8ኛው ቀንም ገረዘው። እንዲሁም ይስሐቅ ያዕቆብን ወለደ።
ያዕቆብም በ12ቱ ቀደምት አበው ወለደ። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታ ከሁላችን ከሕዝበ ክርስቲያንና ከእኔ ከገብረ ማርያም ጋር ዛሬም ዘወትር በየጊዜውና በየሰዓቱ ለዘላለም አድሮብን ይኑር። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድ ያሳፈራቸው የእግዚአብሔር ነቢይ ሙሴ ላይ የስድብ ነገር ሲናገር ሰማ ነው ብለው በሐሰት ለመሰከሩበትና ላሰቃዩት እየለመነ በትዕግሥት በድንጋይ መወገር የተቀበለ ድንቅ ታምራትን የሚያደርግ ሊቀ ዲያቆን ቀዳሚ ሰማዕት ቅዱስ እስጢፋኖስ ያደረገው ታምር ነው። በአንድ ስፍራ የሚኖሩ ወንድሞች ከጣና ባህር ማዶ በደሴት ወዳለች የታላቁ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሄዱ ጊዜ አብሯቸው አይሁዳዊ ይሄድ ዘንድ ተከተላቸው። ከባልንጀሮቹ ጋር በመንገድ ሳሉም አንተ አስቀድመ ክርስቲያን አይደለህምና ከእኛ ጋር ሂድ፣ በጸበሉ ትጠመቅ ዘንድ አይገባህም። አሁንም ከእኛ ተለይተህ ወደ ቤት ተመለስ፣ ወይስ ሂደህ ክርስቲያን ትሆን ዘንድ በአብ በወልድ በመንፈስ ቅዱስ ስም ተጠምቀህ የቅድስት ቤተ ክርስቲያንን ትሳለም ዘንድ ትሻለህ አሉት። እርሶ ግን እናንተ እኔም ሰዎች በምን እንለያያለን? ስለምን እጠመቃለሁ? ይልቁም በደሴት ቦታ ለምትሉት ቤተ ክርስቲያን እገባለሁ እንጂ ማንስ ሊከለክለ ይችላል? ሲል በትዕቢትና በመታጀር ተሞልቶ መለሰላቸው። የአይሁዳዊ የባልንጀሮቹን ምክር በመናቅ በባልንጀሮቹ ተከትሎ ወደ ጣና ባህር ገባም። ባልንጀሮቹም ወደ ሊቀ ዲያቆን ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን በሰላምና በደህና ሲደርሱ ይህ የባልንጀሮቹ ምክር የማይሰማ አይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል በድንገት መጥቶ ወደ ታላቁ የከበረ ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮቹም እመቤታችን የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ወዳጁ ቀዳሚ ሰማዕት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ታምር እጅግ ተደነቁ። ድንቅ ታምራትን በአምላኩ ኃይል የሚያደርግ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ፍጹም አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን።